ጨርሰን ሌላኛው ሐዲስ እንገባ ስለሆነ ነው ያንኛውን ሐዲስ ቋጭቼ ለማለፍ ያክል ነው። ሁለተኛው ደግሞ አሁንም እሰማለሁ እተገብራለሁ የሰማሁትን ለመተግበር ነው ዋፋር ለሚናገረው ዝጋኑን በልቡ አምኖበት ቆርጦ ለመስራት የሚሰማው ትዕዛዝ የሱሐቦችን አረዳድና የተቀመጠን እፈጽማለሁ አላህ ይገዘኝ ብሎ ንያውን ቆርጦ ከተቀመጠ አሁንም በዛ ጉዳይ ላይ አላህ Subhanahu Wa Ta'ala ይወፍቀን ላለው አጅሩን ያገኝበታል። ካለ በለዚያ አሁንም ሌላ ንያ ካለ አሁንም በዛ ንያ መሰረት አሁንም ውድቅ ይሆንበታል ማለት ነው። ስለዚህ ዛሂሩ ቁጭ ብሎ ሰውየው ኪታብ ያገላበጠ ባየ ሳይሆን ቁጭ ብሎ ሰውየው ዲን የሚማማርበት ቦታ በተቀመጠ ሳይሆን ዋናው ነገር ሰራኢር ነው። ውስጣዊ ማፊል ቀልብ ነው። ልብ ውስጥ ያለ ጉዳይ ምንድነው? ምን ያክል ነው? እንዴት ነው ተብሎ ተመዝኖ ነው ማለት ነው። ስለዚህ በዚህ መሰረት ላይ አላህ Subhanahu Wa Ta'ala ያሳምርልን በማለት ወደ ሁለተኛው ሐዲስ ኢንሻአላህ መትኑን እናይና ሸርሑን ነገ እንቀጥላለን። አጠር ያለ ስለሆነ መትኑን እናይና ሸርሑን ነገ እንቀጥላለን። الحديث الثاني ሁለተኛው ሐዲስ አንደኛው ሐዲስ إنما الأعمال بالنيات የሚለው ነው። ዑመር ኢብኑ ኸጣብ ያወራው ሐዲስ ነው። متفق عليه ቡኻሪና ሙስሊም ላይ የጸደቀ ነው። الحديث الثاني ሁለተኛው ሐዲስ ደግሞ عن عمر رضي الله عنه أيضا أهنم كعمر عمر بن الخطاب رضي الله عنه قال بينما نحن جلوس عند رسول الله صلى الله عليه وسلم أنيا تكمتن سالن كألتات عندك أنا نبي صلى الله عليه وسلم زند تكمتن سال ذات يوم كألتات عندك إذ طلع علينا رجل عند سو بك على بنيار على شديد بياض الثياب لبسو بتعام نج هنا شديد سواد الشعر ጸጉሩ በጣም ጥቁር የሆነ ልብ በሉ ልብሱ በጣም ነጭ የሆነ بمعنى ይሄ መጣው አካል ምን የለውም ቆሻሻ የለውም ማለት ነው። የዛን ጊዜ መኪና የለም አውሮፕላን የለም ምንም የለም። እንዴ የሚከደው በገመል በፈረስ የሚከደው ጸጉሩም እንከን ቆሻሻ ምናም ጉድፍ የለበትም ጥርት ያለ ጥቁር ነው። لا يرى عليه اثر السفر እዚጋ ነገራቶች ተጋጩ። ሰውየው ልብሱ በጣም ንጹህ ነጭ ነው። ጸጉሩ በጣም ጥርት ያለ ጥቁር ነው። መንገደኛም አይመስልም ደግሞ ጥርት የጸዳ ነው ማለት መንገደኛ አይመስልም። መንገደኛ ሰው ድካም ይታይበታል፣ ሰውነቱ ይቆሻሽሻል፣ ልብሱ ይቆሽሽበታል በእግር ወይ በግመል ወይ በፈረስ ለመሄድ ማለት ነው። ነገር ግን ምን አለ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ لا يرى عليه اثر السفر የመንገደኝነት ምልክትም አይታይበትም ማለት ከዛም ዋናው ዝጋ ነው ولا يعرف احد منا ولا يعرفه منا احد ولا يعرفه منا احد ከኛ ውስጥ እዛ ቦታ ከተቀመጥ ነው ሀገራን አዛች ሀገር ላይ ኗሪ የሆን ነው ሰዎች ይተዋወቃሉ። ሀገሯ ትንሽ ናት። يعني ከተማው ይሄን ያክል ሰፍቶ ሰው የማይተዋወቅበት ሁኔታ አልደረሰችም። ስለዚህ ከኛ ውስጥ ማንንም አያውቀውም ማለት መንገደኛም አይመስልም ከኛ ውስጥ ማንንም አያውቀውም። حتى جلس الى النبي صلى الله عليه وسلم ዝጋር የምታስተውሉ አንድ ነገር አለ ሼኹ ያብራራዋል። ولكن መትኑ ላይ ላምጣላችሁ ነው። አንደኛ ለወንዶች በተለይ ለወንዶች ዲን የምትማማሩበት ቦታ ላይ የሆነ ዝም ብላችሁ በምኑ ጭምልቅልቅ ብሎ ምን መረባክ ዝም ብሎ ነው ብላችሁ ያገኛችሁትን ለብሳችሁ ማለት ትክክል አይደለም። ዒልም ቦታ ስትሄዱ አምሮባችሁ ተውባችሁ ነው መሄድ ያለባችሁ። ጅብሪል እንደዛ ነው የመጣው። ጸጉሩ ጥርት ያለ ጥቁር ልብሱ በጣም ነጭ የሆነ ጽድት ብሎ ነው የመጣው። አንድ ብሎ አደብ እያስተማረ ነው ማለት ነው። ጅብሪል እዚህ ጋር አመጣጡ
ጅብሪል ነው ወደፊት ይገልጽላችኋል። ነገር ግን አመጣጡ አደብ እያስተማረ ነው ዒልምን እንዴት እንደምትማር የዒልም ትምህርትን ስትማርም ስታስተምርም ከመምህርህ ጋርም ያለህን አደብ ከዒልሙ ጋር ከምትማረው ዕውቀትም ጋር ያለህን አደብን እያስተማረ ነው። ብዙ ጥቅሞች አሉት። ሙምኪን የነን ሸርህ ራሱ ለስንት ቀን ገና እናየዋለን። በጣም ሰፊ ነው። ፈውዛን በጣም በሰፊ ነው ያብራሩት ነው። ምን ሆነ ታዲያ ወላ يعرف منا احد حتى جلس الى النبي صلى الله عليه وسلم አሁንም እዚህ ጋር ባረከላሁ ፊኩም በሚዲያ ካመጣ ነው ገባ ወጣ ማለት አታብዙ። እንደ ሚዲያ ካመጣሁላችሁ ማለት ነው። ወላኪን እዚህ ጋር ደግሞ በአካል ነው። በአካል ሲሆን የሚያስተምር አካል ተቀምጦ ሳለ ብድግ ብለህ አትውጣ። አደብ አይደለም። አንደኛ። ሁለተኛ እዛ ፈግፍገ በአሙድ ስር ወይም በምሰሶ ስር ተደብቀ ስልክ ይዘህ አደብ አይደለም። የሚያስተምር ሰው ፊት ለፊት መቀመጥ አለበት። ምክንያቱም ጅብሪል ምን ያደረገ فجلس الى النبي صلى الله عليه وسلم ወደ ነብዩ ፊት ለፊት ተቀመጠ። ሄዶ ፊት ለፊት አደብን እያስተማረ ነው። አሁን አደብን የዒልምን ክብርን የዒልምን ደረጃ እያስተማረው እንዴት መማር እንዳለበት ከመምህርህ ጋር እንዴት መቀመጥ እንዳለበት አሁን በአሁን ሰዓት ነገሩ ዒልምን የሚሸጡ ሰዎች እኮ ዒልም የሚያስተምሩ ሰዎች ክብር እንዳይኖራቸው ፌስታል አደረጓቸው። ወላሂ በጣም የሚያሳዝን ፌስታል አደረጓቸው። ለምን ሸጡት? ዒልምን በብር ነው የሚያስተምረው። የሚማረው በብር ነው የተማርኩት ይላል ይመጣና طيب جلس الى النبي صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ተቀመጠ። فأسند ركبتيه إلى ركبتيه ይሄ የጅብሪል ጉልበት ነው፣ ይሄ የነብዩ ጉልበት ነው። እንደዚህ ያስደግፈው ተቀመጠ። ማለሽ ብዙ ጊዜ በአሁን ሰዓት በተለይ ዒልም እናስተምራን የሚሉ ሰዎች ንጽህና አይጠብቁ። ዝጋ ዑለማዎችን ትላልቆች እየተናገርኩ አይደለም ላ እየተናገርኩ ያሉት ማዕሩፍ ነው። ሙተሰዊፎች አይም ሱፊያዎች አልሙተሰዊፋ ልትቀመጥ አትችልም። እንደዚህ ጥርሱን ከፋቀ ሳምንት ታስቆጥሯል። ከፍ ያለ ልብሱን አይቀይርም። ወይም ተማሪው ንጽህና እንደተጠብቁ አጠገቡ ከተቀመጠ እንደዚህ አፍንጫ ልትይዝ ትገደዳለህ። ተማሪ እንደዛው ነው ከመጣ አፍንጫ ልትይዝ ትገደዳለህ። ትክክል አይደለም። ምን አደረገ ታዲያ? ጉልበቱን ጅብሪል አለይሂ ሰላም ጉልበቱን ወደ ነብዩ ጉልበት አስደግፎ ተቀመጠ። እዚህ ጋር ጅብሪል መሆኑን ነብዩ በስተቀር ማንም አያውቅም። እዚህ ቦታ ላይ ቀድሜ ነገርኳችሁ እንጂ ጅብሪል መሆኑን ነብዩ በስተቀር ማንም አያውቅም። ጉልበቱን ወደ ነብዩ ጉልበት አስደግፎ ተቀመጠ። فأسند ركبتيه إلى ركبتيه ووضع كفيه على فخذيه أي فخذيه نفسي من يراسو تافا لا اسقمطه እጁን እንደዛ አስቀመጠ። ይሄ ጅብሪል እግሩ ነው አረክ ጭኑ ነው አለ ጭኑ ይባል በአማርኛ አይደል? ጭኑ ላይ እጁን እንደዛ አስቀመጠ። ልክ ተሸሁድ እንደሚቀመጥ ሰው ማለት ነው። እጁን በቃ እጁ ስራ ፈቷል። ቁጭ አደረገው። ይዛ በማከክ እንደዚህ መወዛወዝ መከራ አላየም። እጁን ጭኑ ላይ ቁጭ። ይሄም አደብ ነው። ጭኑ ላይ አስቀመጠ። ووضع كفيه على فخذيه أي راسو ጭን ላይ ነው፣ ነብዩ ጭን ላይ አይደለም። طيب وقال ከዚያም ምን አለ? يا محمد አንተ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም أخبرني عن الإسلام ስለ ኢስላም ንገረኝ አላቸው። ኢስላም እዚህ ጋር ቅድም ጠቅሼላችሁ ነበር። ኢስላም ኢማን ደረጃ አላቸው ስለ አህባሾች እያራገቡ ነበር ብያቸው። የተቆረጠ ቪዲዮ እንደዚህ የተሰራ ቪዲዮ ወስደው ይሄ ወሃቢ እያሉ ነበር። ጅብሪል ይኸው እንደዛ አለ። ታዲያ ጅብሪል ይኸው እንደዛ አለ። አኽብርኒ አን الاسلام አላቸው። ስለ ኢስላም ንገረኝ ሲላቸው የተፈለገ ظواهر ነው። ظاهر الاسلام እስልምና ከላይ ገጽታ ነው የሚተገበር ማለት ነው። ሸሃዳ ትናገራለህ፣ ሶላት ትሰግዳለህ፣ ጾም ትጾማለህ፣ ዘካ ትሰጣለህ፣ ሐጅ ታደርጋለህ።
የሚፈጸም ነው የሚታይ ነው። እናም ነቢያችን ምን አሉት ታዲያ? فقال رسول الله صلى الله عليه وسلم الإسلام إسلام بلو مالت أن تشهد أن لا إله إلا الله وأن محمد رسول الله كالله بسكر بحق أملكوت يميقبا يلم لملك يميقبا يلم محمد صلى الله عليه وسلم يا الله ملك تنياناتشو بلالت مسكر وتقيم الصلاة يعني وتصلي الصلاة لالو وتقيم الصلاة أي جزيوان دمبروان حدوان هلو النقور للتبك قد أرجل التاقومات نتاززكو وتؤتي الزكاة زكانم للتسطر وتصوم رمضان للتصومن وتحج البيت إن استطعت إليه سبيلا حجم زيارة للتيرنو ያንን መንገዱን ከቻልክ استطاع ያስፈልገውን ሁሉ ልታሟላ ማለት ያንን ከቻልክ ልታደርግ አላቸው ብለው መለሱለት قال ይሄ ጠያቂ ታዲያ ለነብያችን እንደዚህ ብሎ መለሰ قال صدقت እውነት ተናገርክ አላቸው ጅብሪል ለነብያችን ሱሐቦች እዛ ጋር ያሉት ሰው መሆኑን የሚያውቁት ጅብሪል መሆኑን አያውቁም ከሰው መስሎ ነው የመጣውና صدقت አላቸው እውነት ተናገርክ ሲላቸው قال عمر بن الخطاب ነው فعجبنا له አለ አረ ተገረምን ይሄን ሰውዬ አለ በሱ ተገረምን ለምንድን ነው የተገረማችሁት ቢባል يسأله ويصدقه እንደማያውቅ ይጠይቃል መልስ ሲሰጠው ደግሞ እውነት አልክ ይላል እንዴ ካወክ ምን አስጠየቀህ ነው ካላወክ ደግሞ እውነት መሆኑን በምን አወክ ነው እዚህ ጋር የሚያመላክተው አንተ እያወክ ከታች የማያውቁ ወንድሞችህን አየህ ሳያውቁ ያወቁ የመሰላቸው ወይም ስህተት የሚሰሩ አየህ አንተ አልሰራኸውም እንደዚህ ማድረግ ሁክሙ እንዴት ነው ብለህ ብትጠይቅ በነዛ ሰዎች መሳሚዕ ዘንድ ያ ነገር ቢመለስ ለነዛ ሰዎች ዕውቀት ሰጠህ አንተ ማለት ነው የዒልም መማማር መንገዶች ውስጥ አንዱ ጥያቄና መልስ ነው ጥያቄ ትጠይቃለህ ያ የሚያውቀው ያ መምህር ይመልሳል እዛው አንተ ታውቃለህ እኮ ግን የማያውቁ ሰዎች እዛ ጋር ደግሞ ይማራሉ ጅብሪል እንደዛ አድርጎ መጣ ጅብሪል እኮ ነው የመላእክቶች ሁሉ አለቃ የሆነው ያውቃል ጠፍቶት አይደለም ግን እኔ ጅብሪል ነኝ ብሎ ከመናገር ይልቅ ሰው መስሎ መጣና ተማሪ እንዴት ከመምህሩ ጋር መሆን እንዳለበት አሳየና ቁጭ አለና ምን አላቸው ያ መሐመድ አስተምረኝ መልእስላም ላሙአኸዛ እዚህ ጉዳይ ላይ በአሁን ሰዓት ማለት ነው መልእስላም ብሎ ጅብሪል ሲጠይቅ ሲመልስ ነቢያችን ሲመልሱ በአሁን ሰዓት መልእስላም ማ هو الاسلام ብለህ ልታስተምር ስትቀመጥ ቀንድ ያበቀሉ የሰይጣን ተላላኪዎች አሉ ቁጭ ብለው ዲና ማስተማር ያቁም ቁጭ ብለው የሚያስተምሩ ሰዎች ላይ እንዲህ ጣት መላክ ስራቸው ወይም ደግሞ ሲያስተምሩ ከቢዝነስ ጋር የሆነ ስራቸው አስተምረው ገንዘብ ማለብ ስራቸው በዕልምም ገንዘብ ሸጠውም ገንዘብ ገዝተውም ገንዘብ በሁሉም ገንዘብ በቁርአንም ገንዘብ በኪታብ በሐዲስም ገንዘብ በሁሉ ገንዘብ የተጠመዱ አንተ ገንዘብ አልፈልግም ካልክ አንተን የሚጥሉበትን እንከን ከኋላ ይፈልጉልሃል ለምን የነሱን ጉሮሮ እንዳዘጋ ማለት ነው ወኢን ተዐጀብ فعجب قولهم ነብያችን ሰለላሁ ዐለይሂ ወሰለም ታዲያ ለጅብሪል ኢስላም ብሎ ማለት ሸሃዳ ልትሰጥ ነው ከአላህ በስተቀር በሐቅ አምልኮት የሚገባው የለም ብለህ ልትመሰክር መሐመድም የአላህ መልእክተኛ ነው ብለህ ልትመሰክር ሶላትን ቀጥ አድርገህ ልታቆም ዘካት ልትሰጥ ጾምን ልትጾም ሐጅን ወደዛ ጉዞ ከቻልክ ልታደርግ አሉት ጅብሪልም ምን ብሎ መለሰላቸው صدقت እውነት አልክ ሲላቸው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ራዊ الحديث ማለት ነው ሐዲስን የሚያወራው ምን አለ ዑመር ኢብኑ ኸጣብ فعجبنا له يسأله ويصدقه አለ አረ ተገረምንለት ለሱ ይጠይቃል ደግሞ እውነት አለ ይላል አለ قال فأخبرني عن الإيمان እሺ ስለ እስላም ነገርከኝ ስለ ኢማን ንገረኝ አላቸው قال መልእክተኛው ሰለላሁ ዐለይሂ ወሰለም እንደዚህ አሉ أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره ኢማን ብሎ ማለት ውስጣዊ ነው መልሱ ቅድም እንዳልኳችሁ
ኢስላም ከላይ የሚታይ ሲሆን ከላይ የሚተገበር ሲሆን ኢማን ማለት ደግሞ ውስጣዊ ጉዳይ ነው። መልመረጃ ይሄው መረጃ ነገር ግን إذا اجتمع افترقا وإذا افترقا اجتمعا يعني بمعنى إذا أتى الإسلام وحده منفردا أخذ معه الإيمان مالته إيمان أبروت يستوال ነገር ኢስላም ብቻውን ከመጣ ኢማንን ይዞ ይመጣል። ኢማን ብቻውን ከመጣ ኢስላምን ይዞ ይመጣል። ገልጾት ማለት ነው ይገልጸዋል። ነገር ግን ሁለቱም አብረው ከመጡ ኢማን ሌላ ትርጉም ነው የሚሰጠው፣ ኢስላም ሌላ ትርጉም ነው የሚሰጠው። ለዚያም ነው ጅብሪል ስለ ኢስላም ሲጠይቅ ከላይ የሚታየው መሆኑን ገለጹለት። ስለ ኢማን ሲጠይቃቸው ደግሞ በአላህ ልታምን ነው አሉት። ውስጣዊ ነው። ወመላኢከቲሂ በውስጥ ነው የምታምነው ይሄንን ወኩቱብሂ በመጽሐፍቶቹ ልታምን ነው አሁን ወሩሱልሂ በመልእክተኞቹ ልታምን ነው አሁን አንዳቸው መልእክተኛ ከካርክ ካፍር ናንተ ወልየውሚል አኺር በመጨረሻ ቀን አለ ሞቶ መተሳሰብ ሞቶ መቀስቀስ የሚባል ነገር አለ ከሞት በኋላ ሌላ ህይወት አለ የሚልን ማመን ማለት ነው። እዚች ቦታ ላይ አንድ ነገር ጠቁማችኋለሁ። አይታችኋቸዋል አንዳንድ ሰዎች አረሳቶች መውቅፍና اللهم بارك لنا في باجاجنا ባጃጅን ሳይክልን መኪናቸውን የልጆች መጫወቻ ፍራፍሬ ብቻ ነው የቀራቸው እየዘረዘሩ ዱዓ የሚያደርጉ መስጊድ ላይ ታችሁ ዱዓ አደረገ። ምን ይላል ዱዓው መሰላችሁ? اللهم زوج شباب المسلمين والمسلمات الأحياء منهم والأموات ስተት ይመስላል አይደል? ንግግር መካከል ላይ መጥቶበት ይመስላል። ወላኪን በኋላ መለሰ ደግሞ አስተካከለው። ጌታዬ ሆይ اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات ይባል የለ اللهم اغفر للمسلمين اللهم زوج شباب المسلمين والمسلمات شباب ወጣት ሙስሊም ወንዶችንም ሴቶችንም ዳራቸው አጋባቸው ትዳርን ወፍቃቸው በህይወት ያሉትንም የሞቱትንም ሲል ያው ሰው ቢደናገጥም ከበኋላ ላይ እንዴት እንደዛ ልትል ቻልክ ሲባል እንደ በአኺራት ታምንም እንዴ ያላቸው ከፍ ሲባል እንደ ከሞቱም በኋላ ኹረል ዐይንን ያጋባቸው ማለት ነው ብሎ አመለጠ ማለት ነው። በመስኮት አመለጠ የሚባለው እንደዚህ አይነት ብልጥ ኡስታዝ ነው። طيب وتؤمن بالقدر በመጨረሻ ቀን ማመን የሚባል ማለት ነው። طيب وتؤمن بالقدر ከዚያም በቀደር ማመን ነው። ማንኛውም ነገር አይከናወንም አላህ የቀደረው ቢሆን እንጂ አራት መራቲብ አለው። እሱም እነዛና ወደፊት ኢንሻአላህ የሚገልጽልን ይሆናል። በቀደር ልታምን ተጠቅልማ ነው ኸይሪሂ ወሸሪ መልካሙም ይሁን ክፉ ማለት ነው። قال صدقت አሁንም ጅብሪል ምን አለው ለነቢያችን ሰለላሁ ዐለይሂ ወሰለም እውነት አልካላቸው صدقت እውነት አልካላቸው قال فاخبرني عن الاحسان እሺ ስለ ኢህሳን ንገረኝ አላቸው። ማሳመር ማጥራት ማለት ነው። قال ነብያችን እንደዚህ አሉ أن تعبد الله كأنك تراه فإن لم تكن تراه فإنه يراك ይሄንን ደረጃ እንደ አንድ የሚገልጹ ሰዎች አሉ። በተሳሳተ አገላለጽ ነው። ሁለት ደረጃ أن تعبد الله كأنك تراه خلاص ጥግ ደረሰ ነው። فإن لم تكن تراه فإنه يراك إيمان ከፍ ያለ ነው። ولكن መሃል ላይ ቀረ ነው። ከኢማን ከፍ ያለ ነው። ولكن كأنك تراه የሚለው ደረጃ አልደረሰም ይቀረዋል። አላህን ልታመልከው ነው። كأنك تراه ልክ አላህን ተኸይል አድርገህ ወይም አላህን Subhanahu Wa Ta'ala በአላህ የማመንህ ኢማን ጥንካሬ በአላህ የማመንህ አገላለጽ ልክ ያው አላህን Subhanahu Wa Ta'ala መሳል የለም እንጂ አላህ ፍለፊት እንደቆመ አድርገህ የምታቅማ ነው። አይ አላህ እኮ ፍለፊት ያየሁት አይደለም ካልክ ደግሞ ኢማንህ ከዛ ቀለል ያለ ከሆነ እሱ እያየ መሆኑን ማመን ደግሞ ግዴታ ነው። فإن لم تكن ترى አንተ እዛ ደረጃ ካልደረስክ እኔ እኮ እያየሁት አይደለም ካልክ
فإنه يراك ደግሞ የቂን ነው ላ ሸክ በዛ መልኩ አላህ ልታመልክ ነው። ይሄ ኢህሳን የሚለው ደግሞ እሱም ደረጃ አለው። መኽሉቅ ጋር ሲመጣ ኻሊቅ ጋር ሲመጣ የሚባለው ኢንሻአላህ ወደፊት ሸርህ ላይ ያመጣልናል። ቃለ አለ እዚህ ጋር አሁንም ከዒልም ከሚያስተምር ሰው ሊጠበቅ የሚገባ ነው። ተማሪም የሚጠበቅ ቦታ ነው። ምን አለ እዚህ ጋር ጅብሪል አሁንም አኽብርኒ ቃለ ጠይብ ፈአኽብርኒ አን ሰዓ ፈአኽብርኒ አን ሰዓ ስለ ቂያማይቱ ቀን ንገረኝ አላቸው። በማታውቅ ነገር ስትጠየቅ አላውቅም ማለት ልመድ። አንተም አላውቅም ስትባል ደግሞ እንዴት ብለው አትበል፣ ጥግ አትንካ። ሰው ካላወቀ አላወቀም። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ስለ ቂያማይቱ ቀን ንገሩኝ ሲባሉ ምን አሉ? ቃለ መልመስኡሉ ዐንሃ ቢአዕለመ ሚነ ሳኢል ተጠያቂው ከሚጠይቀው ይበልጥ። አይ እኔም አንተም አናውቀውም ይሄንን አሉት። እኔም ሆንኩ አንተ የምናውቀው ጉዳይ አይደለም፣ ይሄ ለአላህ የሚቀር ነው የሚል መልስ መጣ። ጠይብ ቃለ እንደዛ ከሆነ እንግዲህ ምን አለ? ፈአኽብርኒ ዐን አማራቲሃ እሺ ምልክቶቿን ንገረኝ፣ የቂያማን ምልክት ንገረኝ። ምልክቶቿ አሉ፣ ግን መቼ እንደምትቆም ማንም አያውቅም። ምን አሉ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም የቂያማ ቀንን ምልክት ንገሩኝ ሲባሉ ቃለ አን ተሊደል አመቱ ረበተሃ። ሁለት ትርጉም ይሰጠዋል። አን ተሊደል አመቱ ረበተሃ ባሪያይቱ ልትወልድ ነው አለቃዋን፣ አለቃ ሴቷን ልትወልድ ነው። ቢማዕና አንዲት ሴት በተለይ በፊት ጊዜ ነበረን ይሄ አንድ ሰው ባሪያ ትኖረዋለች። ሁለት ትርጉም የሚሰጠው ያሉትን ገልጽላችኋለሁ። አንተ ሊደል አመቱ ረበተሃ ማለት አንድ ሰው አለቃ፣ አንድ ሰው ባሪያ አለው። እዛች ባሪያ ጋር እንደሚስት አብሮ መኖር ይችላል። አላህ በቁርአን ላይ የፈቀደው ነው። ይሄ ማዕሩፍ ነው። ወለዚነ ሊፍሩጂሂም ሓፊዙን ኢላ ዐላ አዝዋጂሂም አው ማ መለከት አይማኑሁም። ያቺ ባሪያ ስትወልድ ያቺ ባሪያ የወለደቻት ምን ትሆናለች? ሑር ነው የምትሆን፣ ለዛ ሰውዬ ልጁ ነው የምትሆነው ማለት ነው። ያ ሰው ያሳድጋታል። ከዛ ምን ትሆናለች? ያቺ ሴት ያቺ እናት ለዛች ልጇ ባሪያ ትሆናለች። አንደኛ ትርጉም የሚሰጠው ይሄ ነው። ይሄ በፊት ያለፈ ጉዳይ ነው። ወደፊት ይመጣል አይመጣም ወላሁ አለም። ሁለተኛው ዑቁቅ ይበዛል የሚልን ኪናያ ነው። እናቱን አንቺ ብሎ የሚጠራ ይመጣል። እናቷን አንቺ ነይ ያለች እናቷን ይኸው በዚህ ሚዲያም እያየን ነው አይደል? የሚማታ እናቷን እንደ ሰራተኛ ወይም ደግሞ የእናትን ሐቅ የሚባል ረጋግጠው የሚሄዱበት የእናት ሐቅ ባቢሽ የሚባልበት ሁኔታ ነው የሚገልጸው። እንዳጠቃላይ ይሄንኛው ትርጉም ማለት ነው። طيب وان ترى الحفاة العراة ሑፋ ራቁታቸውን ሑፋ ባዶ እግራቸውን የሚንቀሳቀሱ የሆኑ አልዑራህ አይ ትንሽዬ ቁራጭ የሆነች ብጥስጣሽ የሆነ ልብስን ሀፍረተ ገላቸውን የሚሸፍኑበት እንጂ ራቁት የሚሄዱ አንድ ወይም ደግሞ ጌጥ ልብስ የማይለብሱ የሆኑ የሆነ የገጠር ሰዎች ማለት ነው። በቃ ልብሳቸው ብስብስ ያለ የነተበ ለአለባበሳቸው ዚና መልበስን የማያውቁ ተራ የሆኑ ሪዓ አሻይ ፍየል ጠባቂ የሆኑ ባዶ እግራቸውን የሚሄዱ የተቆራረጠ የተበጣጠሰ ልብስ እርቃናቸውን የሚንቀሳቀሱ የሆኑ ፍየል ጠባቂ የሆኑ የገጠር ሰዎችን በአጠቃላይ ማለት ነው። የተጣወሉነ ፊል ቡንያን ፎቅ ግንባታ ላይ ይወዳደራሉ። ግንባታ ላይ ፎቅ ሰማይ ጠቀስን ለመገንባት ይፎካከራሉ። የቂያማ ምልክት ነው። ሐራም ነው አይደለም ጉዳዩ፣ ሐራም ነው አይደለም ጉዳዩ። ይሄ ክስተት ሲከሰት የቂያማ ምልክት ነው። የቂያማ ምልክት ነው። ቃለ ከዚያ ምን አለ ዑመር ብን ኸጣብ ማለት ነው ثم انطلق
ከዚያም ተንስቶ ሄደ። ፈለቢስቱ መሊየን ትንሽ ቆየው። ثم قال لي ከዛም ነብዩ አሉኝ አለ ያ ዑመር አንተ ዑመር ሆይ አተድሪ መን السائل ይሄ የጠየቀው ሰውዬ ማን እንደሆነ ታውቃለህ አሉት። ይሄ መጥቶ ጥያቄ ሲጠይቀኝ የነበረ ማን እንደሆነ ታውቃለህ አሉኝ አለ። ቁልቱ አልኩኝ አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ በህይወት በነበሩበት ሰዓት ዋህይ ስለሚወርድላቸው አማ አሁን አይባልም አላሁ አዕለም ብቻ ነው ይባላል። ቃለ መልእክተኛው ሰለላሁ ዐለይሂ ወሰለም አሉ ፈኢነሁ ጅብሪል እሱ እኮ ጅብሪል ነው አታኩም ዩዓሊሙኩም ዲነኩም ዲናችሁን ሊያስተምራችሁ እንደ ጠያቂ ሆኖ እየጠየቀ እናንተ እዚህ መካከል ላይ እንድትማሩ ሊጠይቅ መጥቶ ነው ሊያስተምራችሁ መጥቶ ነው። ረዋሁ ሙስሊም ኢማሙ ሙስሊም ይሄን ሐዲስ ዘግበውታል ይላል። እዚህ ድረስ ይበቃናል ኢንሻአላህ። ይሄንን ሸርህ አቀል ሸይ ወደ ስንት ቀን ይሄዳል? በጣም ሰፊ ነው። ኢንሻአላህ አላህ ሱብሓነሁ ወተዓላ ካቆየም ማለት ነው ፍቃዱ ከሆነ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والله أعلم. سلسة أرات يعني كهايا عند أنستن أمس كهايا عند صفحة أنستن እስከ 64 ድረስ ይሄንን ሐዲስ ብቻ ነው የሚያብራራው አሁን ያየነው መትን ማለት ነው። ኢንሻአላህ መስአላ ካላችሁ ተፈضሉ። لا إله إلا الله مسألة إلا تشوف مالته إن شاء الله واضح نو مالته مرحبا. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. نجمعنا تكتاتلو.